ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ እግዚአብሔር የተባረከ ይሁን ባለፉት 2 ሳምንታት በአንድ ርዕስ ላይ እየተነጋገርን ነበር ዛሬም እሱን ነውና ብንችል እንጨርሳለን ዛሬ እንጸልያለን ደግሞ መጨረሻ ላይ እስከ መጨረሻ ድረስ በትዕግስት አብራችሁን ተካፈሉ የአማኝ ስልጣን በሚል ነበር እያየን የነበረው አማኞች ሁሉ የተሰጠን ስልጣን አለ አማኝ ስለሆነን ብቻ በልጁ በኢየሱስ ክርስቶስ አምነን የእግዚአብሔር ልጆች በመሆናችን ብቻ ያገኘናቸው ስልጣኖች አሉና የመጀመሪያው የልጅነት ስልጣን ይላል በዛ ስር ነው ሁሉም ምክንያቱ እሱ ነው እያየን ነበር መጀመሪያ ያየነው በአጋንንቶች ላይ ስልጣን እንዳለን አይተናል ባለፈው ሳምንት ይሄም ስልጣን አጋንንቶች እንደምታውቁት የስልጣን ተዋረድ አላቸው ኃይላት ገዢዎች እንደዚህ ጭፍሮች የሚባሉ አጋንንቶች ከላይ ያለው ሉሲፈር ብቻ በአጋንንት ኃይል ሁሉ ላይ ጌታ ኢየሱስ ስልጣንን ሰጥቶናል ለአማኞች ይሄ ስልጣን ተሰጥቷቸዋል ሰይጣን እንደተጣለ ጌታ ኢየሱስ ደቀ መዛሙርቱን ሁለት አድርጎ ልኳቸው አጋንንት እንኳን በስም ተገዙልን ብለው በጣም ሲደሰቱ ከዛ በቃ በዚህ ደስ አይበላችሁ ደስ ሊላችሁ የሚገባ ዋናው ነገር ስማችሁ በሰማይ ስለተጻፈ ነው የሱ ውጤት ነው ይሄ እንደገና ደግሞ ሰይጣን ተጥሏል ይላል ከዛ ሉቃስ ላይ ማለት ነው ሰይጣን ተጥሏል በአጋንንት ኃይል ሁሉ ላይ ስልጣን ተሰጥቷቸዋል ሁሉ ላይ ምንም በሁሉ ላይ ማለት ነውና ይሄንን ስልጣናችንን መጠቀም እንዳለብን አጋንንትን ከምን እንደነው እናስወጣው እንደዚህ ሚለውን አይተናል የጂኤምኤም ቲቪ የዩቲዩብ ቻናል ላይ እዛ ላይ ታገኙታላችሁ ያለፈውን እና ይሄንን ስልጣናችንን ካልተጠቀምን የስልጣን መዛባት ይኖራል ማለት እኛ ካልተጠቀምንበት ጸላት በነገራችን ላይ ይገዛል ብዙ ነገሮቻችንን ያበላሻል ስለዚህ እኛ እንደ እግዚአብሔር ልጆች በተሰጠን በዚህ ስልጣን ተጠቅመን አጋንንቶችን ልንረግጣቸው ልቀቅ ብለን ልናስለቅቅ ልናስር ይሄ ስልጣን ተሰጥቶናል ይሄንን አይተናል እንደገና ሌላው የአማኝ ስልጣን በደዌ ላይ በበሽታ ሁሉ ላይ ደግሞ ስልጣን ተሰጥቶናል አማኞች እጃቸውን እንዲጭኑና የታመሙ ሰዎች እንዲፈወሱ ጌታ ኢየሱስ ብሏል ይሄም የትኛውም አይነት የበሽታ ስም የተሰጠው ሊሆን ይችላል ምንም አይነት ስም በሉት ከኢየሱስ ስም በላይ የሆነ በሽታ የለም እና በእምነት በተሰጠን ስልጣን ይሄንን መጠቀም እንዳለብን ነውና ማለፍ እንደሌለብን ማለት የጸጋ ስጦታ አለ የመፈወስ የጸጋ ስጦታ አለ ያ እንዳለ ሆኖ ደግሞ አማኞች ሁሉ ደግሞ ይሄ ስልጣን አለን እና የታመሙ ሰዎችን ስናገኝ ቆይ እንንትና አይጠሩ እንንትና ጋር ነው ይሄ ጸጋ ያለው እንደዚህ ብለን መጠበቅ የለብንም እውነት ነው ለቤተ ክርስቲያን ነው የጸጋ ስጦታም የተሰጠው ለሌሎች አገልግሎት ነው ለቤተ ክርስቲያን ጥቅም ነው በእነሱም እንጠቀማለን ደግሞ እንደ አማኝነታችን ይሄንን ራሳችንን በእምነት ያገኘኑን በሽታ ሁሉ ማለፍ እንደሌለብን እጃችንን ጽነን መጸለይ እንዳለብን ምክንያቱም እኛ የዚህ ዓለም ብርሃን ነን እኛ ጋር ነው መፍትሄ ያለው ለመፍትሄ ነው ቤተክርስቲያን ቅዱሳን በመድር ላይ ያለ ነው የዚህ ዓለም ብርሃን ናችሁ ብሏል የዚህ ዓለም ጨው ናችሁ ብሏልና ይሄንን የተሰጠንን ስልጣን ስንጠቀም የኡነትም ለዚህ ዓለም ሰዎች ለመፍትሄ እንሆናለን እና እኛ ጋር ያለው ኃይልም መታየት ይጀምራል እኛ ጋር ማን እንዳለ ማሳየት እንጀምራለን ማለት ነው ይሄንን ኃይላችንን ካልተጠቀምን ግን ሌላኛው ነው የሚገዛው ይሄንን አይተናል ዛሬ ሁለት ነገሮች አይተን እንጸልያለን በኃጢያት ላይ አማኝ በሙሉ በኃጢያት ላይ ስልጣን አለን ከዚህ በፊት የኃጢያት ባሪያዎች ነበርን ማለት ኃጢያት ነበር ይገዛን የነበረው ጌታ ኢየሱስ ክርስቶስን ባላመኑት ሁሉ ላይ አሁን አለቃ ሆኖ የሚገዛው ኃጢያት ነው የኃጢያት ባሪያዎች ናቸው ኃጢያትን ነው የሚያገለግሉት
በእኛ ላይ ግን ያ ስልጣን የለውም ያ ኃይል የለውም ኃይሉ ተሰብሯል የኃጢአት ኃይል ተሰብሯል እና በኃጢአት ላይ ልንገዛ እምቢ ልንል እስከ ደም እስከ መፋሰስ ድረስ ተጋደሉ ተብሎ ተጽፏል ሁሉ ማለት ነው እንደዛ ደም እስከ መፋሰስ ማለት በቃ እስከ መጨረሻው ድረስ ኃጢአትን የምናሸንፍበት አቅም አለን እና ልንጋደል ይገባል እንጂ ኃጢአት በእኛ ላይ አሁን መግዛት አይችልም ወገኖቼ ካልፈቀድን በስተቀር የሆነ ወደኑ ዝም ብለን ካልቀጠልን በስተቀር በእኛ ላይ አሁን መግዛት አይችልም እንደዚሁ እንደው ቃል ላንብብላችሁ በጣም ብዙ በአዲስ ኪዳን በተለይ ከሐዋርያ ሥራ በኋላ ባለው መልእክታት ላይ በጣም ኃጢአት አሁን እንደማይገዛን ብዙ ጥቅሶች አሉ ግን አንድ ብቻ ላንብብላችሁ ሮሜ 6 ከቁጥር 17 እስከ 23 ላይ ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጣችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን አያችሁ ከኃጢአት አርነት ወጣችሁ ነፃ ወጥተናል አሁን የሚገዛን ጽድቅ ነው አሁን የምንገዛው ለጽድቅ ነው ስለ ስጋችሁ ድካም እንደ ሰው ልማድ ላለው ብልቶቻችሁ አመጻ ሊያደርጉ ለርኩሰትና ለአመጽ ባሪያዎች አድርጋችሁ እንዳቀረባችሁ በፊት ማለት ነው እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቀርቡ ቁጥር 20 ላይ የኃጢአት ባሪያዎች ሳላችሁ አሁን ግን የኃጢአት ባሪያዎች አይደላችሁ አማኞች አሁን የኃጢአት ባሪያዎች አይደላችሁ ከጽድቅ ነፃ ነበራችሁ አይገርምም እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ የዚህ ነገር መጨረሻ ሞት ነውና አሁን ግን ከኃጢአት አሁን ግን በአማኞች ሕይወት ላይ አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻው የዘላለም ሕይወት ነው ይላል እና ኃጢአትን አሁን እንቢ የምንልበት አቅም አለን ማንነታችን ራሱ ተቀይሯል ወገኖች የእግዚአብሔር ልጆች ሆነን ስንወለድ አዲስ ፍጥረት ነው ይሆንነው እና የኃጢአት ኃይል ተሰብሯል ከኛ ላይ እውነት ነው ገና ስጋችን ገና አልተዋጀም ስለዚህ ገና በምድር ነው ያለነው ኃጢአት ሊፈትነን ሊመጣ ይችላል ማለት ፍጹም ኃጢአት ማናደርግ ሆነናል አይደለም ኃጢአት ሊፈትነን ሊመጣ ይችላል ግን ያ ኃይሉ ግን አሁን ተሰብሯል አሁን የጽድቅ ባሪያዎች ነን አያችሁ አሁን ለጽድቅ ነው የምንገዛው በእኛ ላይ የሚገዛው ጽድቅ ነው በእኛ ላይ የሚገዛው ጸጋ ነው ከጸጋ በታች ነን አሁን የሚረዳን የእግዚአብሔር ጸጋ አለ ወገኖቼ በፊት ከኃጢአት በታች እንደነበር ነው ባሪያ ለሆነለት ነገር ሊገዛን በቃ ኃይል አለው ማለት ነው መብት አለው ማለት ነው አሁን ግን ከጸጋ በታች እንጂ ከኃጢአት በታች አይደለንም ስለዚህ የትኛውም ኃጢአት በህይወታችን ያለ እንቢ ልንለው ልንቃወመው እንችላለን ወገኖቼ ምን አይነት ኃጢአት ነው እንደው በህይወታችሁ ላይ አሁን እንደው ሰልጥኖ ያለው ይሄንን እንቢ ለማለት ኃይል አላችሁ ኢየሱስ ጌታ ነው እንደዚሁም በገዛ ፍቃዳችን ላይ ስልጣን አለ በገዛ ፍቃዳችን ላይ በፍላጎቶቻችን ላይ አንዳንድ ጊዜ ፍላጎታችን ለምሳሌ ልክ መጸለይ በሚገባን ሰዓት ላይ የሆነ ወይ ፊልም ማየት እንፈልጋለን ወይ ከሰው ጋር ስልክ እናወራለን ግን ይሄንን እንቢ ልንለው እንችላለን ይውላችሁ ይሄንን እንቢ የገዛ ፍቃዳችንን ልናስገዛው ይገባል የሚረዳን እግዚአብሔር ጸጋ አለ ወገኖቼ አሁን የሚረዳን የእግዚአብሔር መንፈስ አለኛ እኛ ውስጥ እና ልናደርግ የሚገባው ነገር እንድናደርግ ፍቃድ አለን መልካም የሆነው እንድናደርግ ፍቃድ አለን በዛ ላይ በራሳችን ፍቃድ ላይ ስልጣን አለን እንቢ ልንል ስጋ ሁሉ ጊዜ በቃ ይሄ ዘና ማለት ይሄ በቃ መብላት መጠጣት ይሄ በጣም ብዙ ልዩ ፍላጎቶች አሉት
ያንን እንቢ ብለን አስገዛ አሁን የጸሎት ሰዓትህ ነው ብለን ራሳችንን ልናስገዛው ይገባል አሁን ቃሉን ማነብበት ሰዓት ነው አሁን ቤተክርስቲያን የሚሄድበት ሰዓት ነው ክፉ ሐሳቦች ሲመጡ ይሄንን በፍጹም ይሄንን ማሰብ ለኔ አይጠቅመኝም እንቢ ልንል በፍላጎቶቻችን ላይ ስልጣን አለ በፍቃዳችን ላይ ስልጣን አለ አንድ ልጨምርላችሁ በሁኔታዎች ላይ አማኝ በሁኔታዎች ላይ ስልጣን አለው በሁኔታዎች ላይ ማለት በተለያዩ አሁን በኑሮ በምን እንደዚህ በጸሎት በስልጣናችን ይሄንን ነገር በቃ ብለን አንዳንድ ነገሮች በቃ ረጅም ጊዜ በዘመናችን ላይ ሲከተሉ ነው የነበረ አልለወጥ ያለ ነገር በቃ ብለን የማለት ስልጣን አለ በቃ ማለት በሁኔታዎቻችን ላይ አልቀየር ባለ ሁኔታ ይሄ ማለት በራሳችን ብቻ ሳይሆን በመድራችን ላይ በትውልድ በቤተሰባችን በዘራችን ላይ አንዳንድ ሁኔታዎች አሉ በቃ ትውልድን ባሪያ አድርገው ያያዙ ሁኔታዎች አሉ እነዛን ሁኔታዎች በቃ ልንል ስልጣን አለን እንዲሁ በተፈጥሮ ላይ ቃል ላንብብላችሁ ሉቃስ 8 ቁጥር 23 እስከ 25 ሲሄዱ አንቀላፋ አውሎ ነፋስም በባህር ላይ ወረደ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት እርሱም ነቅቶ ንፋሱንና የውሃውን ማዕበል ገሰጸው ተወው ጸጥታም ሆነ ጌታ ኢየሱስ ነው ይሄንን ያደረገው ከዛ ግን ምን ይላቸዋል መሰላችሁ እርሱም እምነታችሁ ይታል አላቸው እኔን እኮ መቀስቀስ አይጠበቅባችሁ እናንተም እኮ ይሄንን ማዕበል ጸጥ በል ዝም በል ማለት ትችላላችሁ የታለ እምነታችሁ ከዛ ፈርተውም ተደነቁ እርስ በርሳቸውም እንዲህ ንፋሳትና ውሃ እንኳን የሚያዝ ለእርሱ የሚታዘዙለት ይሄ ማን ነው አሉ ግን እናንተም ማድረግ ትችሉ ነበር ብሎ ነው እዚህ ስፍራ ላይ እምነታችሁ የታለ ብሎ የሚገስጻቸው እንደዚሁም ማርቆስ 11 ላይ አሁን በተፈጥሮ ላይ በሁኔታዎቻችን ላይ እንዴት ስልጣን እንዳለን ጌታ ኢየሱስ እናንተ ክፍሉን አንብቡት በለሲቱን በቃሉ እንድትደርቅ ተናገራት እዛ ቦታ ላይ ለነሱ ሊያስተምራቸው የፈለገው ነገር ስላለ ነው ከዛ ከሄዱበት ተመልሰው ሲመጡ ያቺ በለስ ኢየሱስ ነቅሏት አይደለም ነቅንቋታል ምንም አይነት ንክኪም አላደረገ ግን ድረቂ ብሎ ረገማት ከዛ ከተናገረባት ቃል የተነሳ ነው ሲመለሱ ደርቃለች ጴጥሮስ ይሄንን አስተዋለና የረገምካት በለስ እኮ ደርቃለች አለ ከዛ በኋላ ይግረማችሁ የሚመስል ነገር ያስተምራቸዋል ማለት ተራራ የሚያክል ነገር ተራራን እንኳን ማለት ነው በእምነት ተነቅለህ ወደ ባህር ጥልቅ ግባ ብትሉት ይሆናል እኮ እናንተም እኮ ይሄንን ማድረግ ትችላላችሁ ብሎ እዛ ስፍራ ላይ ሲያስተምራቸው እናያለን እና አያችሁ በተፈጥሮ ላይ በሁኔታዎቻችን ላይ ስልጣናችንን መጠቀም እንችላለን ይታዘዛል የእምነት ጉዳይ ብቻ ነው የእምነት ጉዳይ ብቻ ነው ኢየሱስ ጌታ ነው አንድ ጊዜ እንደዚህ ገጥሞኛል በእውነት የጸሎት ህብረታችን ላይ የጸለይን ይሄ አላስፈላጊ የሆነ ዝናብ ማለት ወቅቱ ያልሆነ ዝናብ መዝነብ ጀመረና እህል በሚታጨድበት ሰዓት ላይ የዛሬ 3 አመት 4 አመት ምናምን ታሪክ ነው መነግራችሁና ሊታጨድ ባለበት ጊዜ ላይ በጣም ኃይለኛ ዝናብ ሊዘንብ ነው ተባለ በሜትሮሎጂ ሁሉ ተነገረ በቃ በጣም ኃይለኛ ዝናብ እየመጣ እንደሆነ እህሉ ሊበላሽ እንደሆነ ምናምን ከዛ መዝነብ ሁሉ የተወሰነ ጀመረና እየጸለይን እግዚአብሔር ምን አለን ይሄ ደመና ይበተን በሉ አለን በእውነት ይሄ ደመና ይበተን በሉና እዘዙ አለን ከዛ በቃ ዝም ብለን በሞኝነት ማለት ነው ይሄ ደመና በዚች ምድር ላይ የመጣ ሊዘንብ ያለ ያለ ወቅቱ ሊዘንብ ያለ በኢየሱስ ስም ይበተን ይያልን ጸለይን በእውነት በቃ ከዛ በኋላ ቆመ ዝናቡ ያ ዝናብ ቆመ እህሉም ታጨደ
እና በጣም በቃ እግዚአብሔር ትልቅ ነገር አስተማረን እና ከዛ በኋላ በእምነት ብዙ ነገሮች ነበር እናዘይ ነበርውና ይሄ ስልጣን ተሰጥቶናል ወገኖቼ ብዙ እንደዚህ አይነት ምስክርነቶች ብዙ አሉ በአማኝ ላይ በአማኝ አንደበት ላይ የኃይል አለ ይታዘዛል ተፈጥሮ ይታዘዛል ሁኔታዎች ይታዘዛሉ ወገኖቼ ይሄንን ስልጣናችን በእምነት ብቻ ማለት ራሳችንን ማየት የለም የተሰጠን ስልጣን ነው ከኢየሱስ ስም የተነሳ ነው ይሄ የሚሆነው እና ከኛ የሚጠበቀው ይሆናል ብለን አምነን ብቻ መራመድ ነው እንደዛ ቢሆን በእውነት ምን ያህል ተጽዕኖ እንደምናመጣ ምድር ላይ ወገኖቼ በራሳችን ህይወት በቤተሰቦቻችን ለምድር ሁሉ እውነተኛ መፍትሄ ነበር ምን ነው የእውነት ገብቶን ስልጣናችንን ብንጠቀም በጣም ብዙ ለውጥ ነው የምናመጣው እሺ የእግዚአብሔር ፍቃድ አሁን ይውላችሁ አማኝ እሺ ስልጣናችንን የሌለን ነገር ደግሞ አለ አሁን ይሄ ሲባል በቃ በሁሉ ነገር ላይ ስልጣን አለን ማለት አይደለም ይሄንንም ሚዛን እንድናደርገው ስለፈለኩ ነው ሁለት ነገሮችን አይተን እንጸልያለን ስልጣን የሌለን ነገር አለ በሰዎች ፍቃድ ላይ ስልጣን የለንም ወገኖቼ እግዚአብሔር እንኳን የፍቃድ አምላክ ነው ለመዳናችን እንኳን ወደንና ፈቅደን ነው እንጂ እግዚአብሔር እጃችንን ጠምዝዘው የማንኛችንም ፍቃድ በግድ ያደረገው ነገር የለም ስለዚህ በሌላው በስጋ ለባሽ ፍቃድ ላይ ይሄንን ማድረግ አንችልም በእርግጥ ከስጋ ለባሽ ጀርባ በሚሰራው መንፈስ ላይ ስልጣን አለን ባለፈው ሳምንት አይተናል ያንን ስልጣን በስልጣን ውጊያችን ከስጋ ለባሽ ጋራ አይደለም ይላል ከዛ ጀርባ የሚሰራውን መንፈስ ልናስረው ልንመታው ስልጣን አለን ነገር ግን በስጋ ለባሽ ላይ በሰዎች ፍቃድ ላይ ግን ስልጣን የለንም እግዚአብሔር ሁሉ ጊዜ መጽሐፍ ቅዱስ ላይ አሁን ብናየው ለሰው ልጆች መልካምና ክፉ የሆነውን ነገር ይነግራል ይሄን ብታደርጉ ይሄ ይሆንላችኋል ውጤቱን አብሮ ይነግራል ግን የሚያስገድደው ነገር የለም ከዛ ፍጥረት አንድ ጀምሮ ስናይ ከአዳምና ሔዋን ታሪክ ጀምሮ ስናይ እግዚአብሔር በሰዎች ፍቃድ ላይ ሲያስገድድ አታዩ ይሄ ነገር መልካም ነው ይሄ ነገር ብታደርጉት መልካም ይመራል ግን አያስገድድም ይረዳል እንደ አባት መልካሙን እንድናደርግ ይረዳናል አንዳንድ ጊዜ ባለማወቅ ክፉ የሆነውን እንመርጣለን እንደ እግዚአብሔር ፍቃድ ያልሆነውን እናደርጋለን እንደዛ ዝም ብሎ አይተወንም ጣልቃ እየገባ ወደ ራሱ ፍቃድ መልካም ወደ ሆነው ፍቃዱ ሲመራን ብዙ ጊዜ አይተናል በቃ ለፍቃዳችን አንዳንድ ጊዜ አሳልፎ አይሰጠንም ግን ደግሞ አያስገድደንም ወገኖቼ ስለዚህ እኛም በሌላው ሰው ፍቃድ ላይ ስልጣን የለንም እንደዚሁም የእግዚአብሔር ፍቃድ በሆነው ነገር ላይ ብቻ ነው ስልጣናችን ለምሳሌ አሁን ብነግራችሁ አንዲት የታመመች ሴት ነበረች ማቃት እና ማለት እንግዲህ አማኝ ሁሉ የመፈወስ ስልጣን አለንና ሁሉ የጸለይንለት ይፈወሳል ማለት አይደለም እና አንዲት ማቃት ሴት ነበረች በቃ ያልጸለየላት ሰው የለም በጣም ትልቅ ህመም ነበር የታመመችው በጸሎት ብቻ ሳይሆን በህክምና እስከ መጨረሻው ድረስ ቤተሰብ በጾም በጸሎት በቃ የመጣው ሁሉ ይጸልያል ውጭ ሀገር ወስደው በቃ ከፍተኛ የተባለው ህክምና ያላቸውን ብር ሁሉ አውጥተው አሳክመዋል እንደገና በቃ ከሌ ትልቅ የፈውስ የጸጋ ስጦታ አለው የሚባለው ጋራ እስከ ምድር ጫፍ ማለት ይቻላል ወስደዋታል ግን አልሆነም ሞተች እንግዲህ አያችሁ በሁሉ ነገር ላይ በቃ እኛ ምንለው ነገር ብቻ ነው በቃ የሚሆነው የእግዚአብሔር ፍቃድ ደግሞ አለ ልዑል ነው እሱ እኛ ስልጣን እንደተሰጠን ሁሉ ደግሞ እግዚአብሔር አዋቂ ነው በቃ አንዳንድ ነገሮች ላይ ላይሆን ይችላል
ግን እኛ እስከ መጨረሻው ድረስ በእምነት ያንን ስልጣናችንን መጠቀም አለብን የእግዚአብሔር ፍቃድ ባይሆን ነው ምናምን ይያልን ቸል ማለትም የለብንም እስከ መጨረሻው ድረስ በእምነት ልናደርግ የሚገባው ስልጣናችንን መጠቀም አለብን ወገኖቼ ኢየሱስ ጌታ ነው የመጨረሻ የተሰጠን ስልጣን ኃይል የሚኖረው ከስልጣን ሰጪው ጋራ የተጣበቀ ህይወት ሲኖረን ነው ልክ አሁን አንድ የኤሌክትሪክ መስመር አለ አይደለ ያ የሆነ ቦታ ላይ ለምትፈልጉት ነገር ሶኬት ስትሰኩ ነው መጠቀም የሚቻለው ሶኬቱ እስከተነቀለ ድረስ መስመሩ አለ ነገር ግን ምንም አይነት ግልጋሎት ኃይል አልባ ነው ግልጋሎት አይሰጥም ልክ እንደዛው እኛም ይሄ ስልጣናችን ኃይል የሚኖረው ከኃይል ሰጪው አካል ጋራ የተጣበቀ ህይወት ሲኖረን የሐዋርያት ሥራ ምዕራፍ 19 ላይ ይሄንን አንብቤላችሁ እንጸልያለን አጋንንትም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ እውነት ነው አጋንንት የሚወጣው በኢየሱስ ስም ነው እነዚህ ሰዎች አውቀዋል እኮ ምን እንደሚደረግ ጳውሎስ ያደርግ አይተዋል ስለዚህ እነሱም ማድረግ ጀመሩ የካህናት አለቃ ለሆነው አስቄዋ ለሚሉት ለአንድ አይሁዳዊ ይህንን ያደረጉ 7 ልጆች ነበሩት ክፉ መንፈስ ግን መልሰው ኢየሱስንም አውቀዋል አሁን ይውላችሁ የኢየሱስን ስም ስለጠሩ ብቻ አጋንንት አልወጣም እነሱ ከኢየሱስ ጋር ህብረት የሌላቸው ሰዎች ናቸው ኢየሱስንስ አውቀዋል ጳውሎስንም አውቀዋል አለ ምክንያቱም ጳውሎስ ከኃይሉ ጋር የተጣበቀ ነው የኢየሱስን ስም ሲጠራ በዛ ከኋላው የሚደግፈው ኃይል አለ እናንተስ እነማን ናችሁ አላቸው ክፉ መንፈስ ያለበት ሰው ዘለለባቸው ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው አሸነፋቸው ስለዚህ ከኃይሉ ጋር የተጣበቀ ህይወት ሊኖረን ይገባል ማለት ስልጣናችን ኃይል የሚኖረው ከኃይል ሰጪው ጋራ ሲጣበቅ ነው የመጨረሻ አንድ ጥቅስ ያዕቆብ 4:7 ላይ እንግዲህ ለእግዚአብሔር ተገዙ ዲያብሎስን ግን ተቃውሙት ከናንተም ይሸሻል አያችሁ ለእግዚአብሔር የሚገዛ ህይወት ለሰጪው ስልጣን ለሰጠን ህይወታችን የተገዛ ህይወት ሊሆን ይገባል ከዛ በኋላ ይታዘዛል ዲያብሎስም ይታዘዛል ስልጣናችንም ኃይል ይኖረዋል ኢየሱስ ጌታ ነው በእውነት እግዚአብሔር ጸጋውን ያብዛልን ስልጣናችንን መጠቀም ይሆንልን ስልጣናችንን ካልተጠቀምን በህይወታችን የሚዛባ ነገር እንዳለ ባለፈው ሳምንት አይተናል ይዛባል እና ልክ አሁን አንዳንድ ሀገሮች ላይ ስታዩ ስርዓት አልበኝነት የነገሰበት ምድር በቃ ስልጣኑን የማይጠቀም መንግስት ሲኖር ስርዓት አልበኝነት ይነግሳል በቃ ሰው የፈለገው ያደርጋል ማንንም ተው ረፍ እንደዚህ አታድርግ ይሄንን ህግ ተላልፋል የሚለው ከሌለ የተሾመው አካል ስልጣኑን የማይጠቀም ከሆነ በጣም ነው ስርዓት አልበኝነት የሚበዛው እንደዛው የእግዚአብሔርን መንግስት ወክላ በመድር የተቀመጠች ቤተክርስቲያን ናት እኔና እናንተ ነን ቤተክርስቲያን ማለት ስለዚህ በሙላት ስልጣናችንን ብንጠቀም ብዙ ነገር ስርዓቱን ይዛል በህይወታችን በቤተሰባችን በዘራችን በመድራችን ብዙ ነገር ስርዓቱን ይዛልና የእግዚአብሔር ጸጋ ይብዛልን እንጸልያለን አባት ሆይ እናመሰግናለን በልጅ በኢየሱስ ክርስቶስ ስም ስለሰጠን ስለዚህ የከበረ ህይወት እግዚአብሔር ሆይ እናከብራለን እያንዳንዱ ያንተ ልጆች እግዚአብሔር ሆይ ስለሰጣቸው ስልጣን በእውነት ማስተዋል እንዲችሉ ይሄን እየተመለከቱ ላሉ ሁሉ ምን አይነት ኃይል ከነርሱ ጋር እንዳለ ምን አይነት ስልጣን በእጃቸው ላይ እንዳለ እግዚአብሔር ሆይ መረዳት ማወቅ እንዲችሉ በኢየሱስ ስም እንጸልያለን ከዚህ ጊዜ ጀምሮ ደግሞ ያንን ስልጣናቸውን እንዲጠቀሙ አጋንንቶችን ባገኙበት ሁሉ ማስወጣት እንዲችሉ በዘራቸው በቤታቸው ውስጥ የሚበጠብጠውን የትኛውንም ክፉ መንፈስ እግዚአብሔር ሆይ ሰልጥነው ማባረር እንዲችሉ በኢየሱስ ስም
ማስተዋል እንድትሰጣቸው እጸልያለሁ በጌታ በኢየሱስ ስም ደግሞ የትኛውም ክፉ መንፈስ ከህይወታቸው ላይ ታሰረ ይሁን የትኛውም እግዚአብሔር አለማስተዋል አይምሮን የሚሸፍን የተሰጠንን ነገር እንዳናስተውል የሚያደርግ አዚምና ድንዛዜ ሁሉ ከህዝብ ላይ የተነሳ ይሁን በኢየሱስ ስም የተነሳ ይሁን በእውነት የተሰጠንን መንግስት ከኛ ጋር ያለውን መንግስት ተረድተን እግዚአብሔር እንደ ብርሃን ልጆች በመድር ላይ መመላለስ እንድንችል በኢየሱስ ስም ጸጋህ እንዲረዳን እጸልያለሁ በጌታ በኢየሱስ ስም እግዚአብሔር ሆይ ጸጋህ እንዲረዳን ማስተዋልና ጥበብ እንዲሰጠን በኢየሱስ ስም ጸልያለሁ የትኛውም የክፋት ኃይል ሁሉ ከህዝብ ላይ የታሰረ ይሁን ከምድሪቱ ላይ የታሰረ ይሁን የሚቋቋመን የተለጠነ የትኛውም ክፉ ልምምዶች ኃጢያት በኢየሱስ ስም የተጠረገ ይሁን በህዝብ ላይ ያለ ልዩ ልዩ የኃጢያት ልምምድ ህዝብን አስሮ የያዘ በኢየሱስ ስም ዛሬ የተጠረገ ይሁን በጌታ በኢየሱስ ስም የተጠረገ ይሁን በኢየሱስ ስም የተጠረገ ይሁን እምቢ ማለት እንዲችሉ ኃጢያትን ማሸነፍ እንዲችሉ እግዚአብሔር ሆይ ውሸትን ማሸነፍ እንዲችሉ የተለያየ ልምምዶችን ማሸነፍ እንዲችሉ በጌታ በኢየሱስ ክርስቶስ የሰጣቸውን ኃይል ተጠቅመው ጌታ ሆይ እምቢ እንዲሉ በፍላጎታቸው ላይ እግዚአብሔር ሆይ በኢየሱስ መሰልጠን እንዲችሉ በጌታ በኢየሱስ ክርስቶስ አላስፈላጊ አፒታይቶች አላስፈላጊ ፍላጎቶች ጌታ ሆይ ገንዘባቸውን እንዲያባክኑ ጊዜያቸውን እንዲያባክኑ የሚያደርግ አላስፈላጊ ፍላጎት በኢየሱስ ስም አሁን የተነሳ ይሁን በጌታ በኢየሱስ ክርስቶስ ስም የተጠረገ ይሁን እግዚአብሔር ሆይ እናመሰግንሃለን ስለረዳህን ዛሬ ደግሞ በቃል ስላነቃህን እግዚአብሔር ሆይ እናመሰግንሃለን በሙላት የተሰጠንን ስልጣን በዘመናችን ሁሉ መጠቀም እንድንችል ማስተዋልን ስጠን በልጅህ በኢየሱስ ክርስቶስ ስም ጸልየን አሜን